ባንዳ አርባ ልጆች እየመጡልን ነው እናንተ ባንዳዎች ገዳዮች ዞር በል ታረገት ነበራችሁ ክጇል ይው ከዚህ በኋላ አልከተለውም ክጇል የሚያስጭካኔ ነው ውስጥ የሚከት ከዛ ግቢ ነው ብቻ ነበርኩት የአቶ በቀለ ገርባ ልጅ የሆነው ናኦል በቀለ ገርባ ስርዓተ ቀብሩ ተፈጸመ። የኑራኤል ቅዱስ ሚካኤል አገልጋዮችን ሌሊት በማህሌት ላይ ሳሉ ሙሉ ካህናትና ዲያቆናትን ሰንበት ተማሪዎችንም እንዲሁም ክርስትና ሊያስነሱ የመጡ እናቶችን ከነ ህፃናት አፍነው ወስደዋቸዋል። እኔ ኩላሊቴን የሚገዛኝ ሰው ፈልጉልኝና ኩላሊቴን ለጫረታ አውጥታችሁ ሽጡትና ይህንን ቤተክርስቲያን አሰሩልኝ። ጊዜ ዝናብ በበረታ ጊዜ አሁን ሰላም ቤተሰቦቼ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። ብፁዓን አባቶች እንግዲህ ለአገልግሎት ወደ ከኢትዮጵያ ውጪ በወጡበት ሰዓት ምንድነው ያጋጠማቸው? ህዝቡ ወጥቶ ብፁዓን አባቶችን የተቃወመበት ወይንም ብፁዓን አባቶች ገዳዮች ናቸው እያሉ ቃል በቃል እየተናገሩ ብፁዓን አባቶችን እያስፈራሩ የታየበት ቪዲዮ አለ። ይሄ የት ሀገር ነው? ለምንስ እንደዚህ ሊሉ ቻሉ? አብረን የምናይ ነው የሚለው። ሌላው እንግዲህ የባለስልጣኑ ልጅ ከዚህ ዓለም በሞት ተለይቷል። የማልጅ ማን ነው? የፖለቲከኛ በቀለ ገርባ ልጅ ማለት ነው። ባለስልጣኑ ወይም አባትየው ቀብር ቦታ ላይ ለምንድን ነው ያልተገኘበት? ምክንያቱ ሐሳቤን የምሰጥበት ነው የሚሆነው። ሌላው እንግዲህ ዛሬም የኦርቶዶክሳውያን ግድያና ጭፍጨፋ እየቆመ አይደለም። ዛሬም በአንድ ክልል ላይ የአንድ ቤተክርስቲያን አገልጋዮች ከነ ምዕመናቸው ሙሉ ለሙሉ ታፍሰው ታግተው ተወስደዋል የሚባሉ መረጃዎች እየደረሱ ነው የሚገኙት። የት አገር ነው? ምክንያቱስ ምንድን ነው? እስኪ የምንመለከት ነው የሚሆነው። ሌሎች ቪዲዮዎችም አሉ። እንግዲህ የፌዴራል ፖሊሷ ደግሞ ምንድን ነው ያጋጠማት? ተኩስ ተጀምሮባት ከነ ልጇ እንድትሸሽ ከነ ልጇ እንድትደበቅ የተደረገበትና የተገደደበት ሁኔታ እያለቀሰች የተናገረችው ምን አይነት ችግር አጋጥሟት ነው? ይቺ ልጅ እንግዲህ የሀገር አደራ የተረከበች ልጅ ነች እና በዚህ ጉዳይም ሐሳቤን መስጠት ፈልጋለሁ። ሌሎች ቪዲዮዎች አሉ። ቤተክርስቲያን ላይ አሁንም ሰዓት ምን እየደረሰ ነው የሚለውን ነገር አብረን የምናይ ነው የሚሆነው። አንዳንድ አብያተ ክርስቲያን ላይ ቤተክርስቲያናት ላይ የደረሱ ያሉ ተጽዕኖዎች፣ ጫናዎች አሉ። እርዱን ተብሎ ሲታገዝ እርዱን ብለው በሚለምኑበት ጊዜ የሚያጋጥማቸው ፈተናዎች፣ መከራዎች አሉ። በእነዛ ፈተናዎች፣ መከራዎች መካከል ያለፉ ቤተክርስቲያኖች በአሁንም ልመና ላይ ናቸው። አሁንም እያለቀሱ ነው የሚገኙት። አብረን የምንመለከትና ሐሳባችንን የምንሰጥ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ወደ መጀመሪያው ቪዲዮ ነው የምንሄደው። የመጀመሪያው ቪዲዮም የሚሆነው ብፁዓን አባቶች ከኢትዮጵያ ውጭ ለአገልግሎት በሄዱበት ጊዜ ምንድነው ያጋጠማቸው? ሰውስ ወጣቱስ ለምንድን ነው እንደዚህ አይነት ተቃውሞ እያሰሟቸው ወይንም ብፁዓን አባቶችን እየሰደቡ እየነቀፉ እያንጓጥጧቸው ያሉት በምን የተነሳ ነው? እንመልከታ። ለደበደበኝ ነው ተመታኝ ነው እዚሁ ጋር ጠይቅ ክፈቶስ ሂድ አባታችን ይሄን ያውቁታል ይሄን አባታችን ይሄን ያውቁታል። ስርዓት ምእመን እየተጨፈጨፈ ምእመን ሲደፈር የት ነበራችሁ? ሲደበደቡ የት ነበራችሁ? የት ነበራችሁ? መለኮሳት ሲደፈር የት ነበራችሁ? አብረን እያለቀስን አይደል እንዴ? አብረን እያለቀስን እኮ ነው። ወንድም ማለት ነው። ወንድም ማለት ነው። አብይ አህመድን ያውቁታል። ባንዳ
አትክፋኝ። 40 ልጆች እየመጡልን ነው እናንተ ባንዳዎች፣ ገዳዮች። ዞር በል ዞር በል። ምን ሲታረድ የት ነበራችሁ? ህፃናት ሲታረዱ የት ነበራችሁ? ባንዳ ስማ፣ ምዕመናኖቹ ሲደፈሩ የት ነበር? ሰው ሲታረድ የት ነበር? እግዚአብሔር እባክህ የት ነበርክ? እስኪ ተናገር። አንድ ሌባ ማንን ነው እየታረዱ? ታዲያ የት ነበራችሁ? የት ነበራችሁ? ሰው አይነካም። እዚህ ለንደን መጥተህ ገንዘብ ልትሰበስብ ነው? ዞር በል ዞር በል። ምንም የፈጠረ መድኃኒዓለም ህዝቡ ሲጨፈጨፍ የት ነበር? የት ነበረ ህዝቡ ሲጨፈጨፍ? የት ነበረ ህዝቡ ሲጨፈጨፍ? ቤተ ክርስቲያን መቼ መጣ? ሻማ አብርተሃል? ትስቃለህ አይደለ? ህዝብ እየሞተ ትስቃለህ። ህዝብ እየሞተ ትስቃለህ። በኮታ ነው የተሾሙት አይደል? በኮታ ነው የተሾመው። እኮ ጥያቄ ለምን አይጠይቅም? ጥያቄ መጠየቅ ትችላለህ። ትቀረጻለህ። ምንም እግዚአብሔርን ብታውቀው እግዚአብሔር ልጆች ሲጨፈጨፉ ትቆሙ ነበር። በኮታ የገባችሁ ሲኖዶስን ህጓን ያፈረሳችሁ ዘረኞች ነገ ኢትዮጵያን አታገኟትም። ነገ ኢትዮጵያን አታገኟትም። አማራ እየሞተ ነው ዛሬ። ይሄን አትቃወሙም? እግዚአብሔርን ብታውቅ ኖሮ ልጆች ሲጨፈጨፍ ትመጣ ነበረ። ኖ እሺ፣ መንገዱን ልቀቀው። መንገዱን ይሄ መንግስት መንገድ ነው እኮ ቆሜያለሁ። ምንም አታመጣም። እንዴ ነው እንግዲህ ቄስ ማለት ይሄ ነው የሚገፋ። አባቶች የምታስገድሉ፣ ምዕመናን የምታስገድሉ ይኸው እነዚህ ናቸው አማራ የሚያስጨፈጭፉ ተባባሪዎቹ። ይኸው እኛም አብረን እያለቀስን ዞር በል በቃ። ይኸው በጾም በርገር ሊበላ የመጣ ካህን ነው ይሄ። በኮታ የገባ። በነገራችን ላይ አብዛኞቻችን በጣም አሳፋሪ ተግባር ነው የፈጸማችሁት ከኢትዮጵያ ውጭ የምትኖሩ ሰዎች እያልን የወቀስንበት ጊዜም ነበረ። አንዳንድ ጊዜ አንዳንድ ሰዎች ከሆነ ነገር ጋር አገናኝቶታል። ይሄን በነገራችን ላይ በባለፈ ዲያቆን ዳንኤል ክብረት ከተናገሩት ንግግር ጋር ያገናኙት ሰዎች አሉ። ምንድነው እዛ ያሉ ዲያስፖራዎች ሌሎች ሰዎችን እያከበሩ ስላልሆነ ኢትዮጵያ ሀገራቸውን እየነቀፉ እየተሳደቡ ባለስልጣኖችን እያንጓጠጡ ስለሆነ ዲያስፖራዎች ኢትዮጵያ ውስጥ መተው መቀበር አይችሉም የሚል ንግግር ተናግረው ከዛ ጋር ያገናኙት ነገር አለ። ይሄ ትልቁ ነገር አባቶችን እየተናገሩበት ወይንም አባቶችን እየተሳደቡበት ያለበት ትልቁ መንገድ ምንድነው? መንጋችሁን አልጠበቃችሁም። ማህበረሰብ እግዚአብሔር ሰጣችሁን አደራ በአግባቡ እየተወጣችሁ አይደለም። ቤተክርስቲያን የሾመቻችሁና ቤተክርስቲያን የሰጠቻችሁን አደራ በስርዓቱ አልተወጣችሁም በማለት ነው ብፁዓን አባቶችን እየተሳደቡ እየነቀፏቸው ያወገዟቸው ያሉት። ይሄ ነገር በእነሱ መወገዝ ይችላሉ ብፁዓን አባቶች አይችሉም የሚባለው ነገር እነሱ የተሰማቸውን ስሜት ነው እየተናገሩ ያሉት። በወጣቱ መሰደብ አለባቸው መሰደብ የለባቸው የሚለው ነገር ምድር ላይ ያለ የሚፈረድ ነገር ነው። በወጣቶች ብፁዓን አባቶች የሚሰደቡ አይደሉም። ነገር ግን ቤተክርስቲያን ስትፈርስ ዝም የሚሉ ብፁዓን አባቶች ከሆኑ መንጋቸው ሲጨፈጨፍ፣ መንጋቸው ሲታረድ፣ መንጋቸው ሲጠፋና ሲኮበልል የማይጠብቁ አባቶች ከሆኑ ቤተክርስቲያን ሹመቷን እኮ ታነሳለች። ብፁዕ ተብሎ የተሾሙ አባቶችን እኮ ሹመቷን የማንሳት መብት አላት ቅድስት ቤተክርስቲያን። ኢቭን ገብተው እንዳያገለግሉ የማድረግ ሁላ መብት አላት ቅድስት ቤተክርስቲያን። የራሷ የሆነ ሕግና ስርዓት ስላላት ማለት ነው። በዛን ሰዓት ኢትዮጵያ ውስጥ እየተደረገ ያለው በተለይ በቤተክርስቲያንና በኦርቶዶክሳውያን ላይ በተለይ አንገታቸው ላይ ማህተም ባደረጉ ኦርቶዶክሳውያን ላይ እየደረሰ የነበረውን ጭፍጨፋ ሳያወግዙ እየደረሰ የነበረውን ጭፍጨፋ አየህ ሳይሉ እነሱ ለአገልግሎት ከኢትዮጵያ ውጭ ወጥተው ነበረ።
ስለዚህ እንዴት ኢትዮጵያ ውስጥ እንደዚህ አይነት ነገር እየተፈጸመ እኛ እዚህ ሆነን ጄኖሳይድ እየተፈጸመ ነው ብለን እየተቃወምን እንዴት እናንተ ከኢትዮጵያ ውጭ ወጥታችሁ ወደ አገልግሎት ትሄዳላችሁ የሚል ተቃውሞ ነው የደረሰባቸው። በነገራችን ሰው ትክክል ናቸው ትክክል አይደለም ህዝቡ የሚፈርደው ነገር ነው። ለምን የነሱ መንጋዎች ናቸው። ይሄ በነገራችን ላይ እንደ ቤተክርስቲያንም አይደለም እንደ ኢትዮጵያ እንደ ሀገርም ብፁዓን አባቶች ይመለከታቸዋል። ማንኛውም ግድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መሆን የለበትም። ብፁዓን አባቶች አጥፊውን አካል ወይም ገዳዩን አካል ወይም ቤተክርስቲያን የሚያፈርሰውን አካል ለማውገዝ ግድ ኦርቶዶክስ ብቻ ተከታይ መጥፋት የለበትም። ማንኛውም እምነት ተከታይ ማንኛውም ዜጋ በአንድም በሌላ መንገድ ግፍ በተሞላበት መንገድ የሚገደልና የሚጠፋ ከሆነ ብፁዓን አባቶች ማውገዝ አለባቸው ገዳዩን አካል ወይም አጥፊውን አካል ማለት ነው። ብፁዓን አባቶች እንደ ቤተክርስቲያን ቢሾሙም ቤተክርስቲያን ሹመት በሰጣቸው የሚጠብቁት ሀገር ነው፣ የሚጸልዩት ስለ ሀገር ነው፣ ስለ አንድ ሃይማኖት ብቻ አይደለም። ሜቢ ስለዚህ ይሄን ነገር ትተው ይሄን ነገር ለህዝቡ አጋፍጠው ደም እየፈሰሰ ምድሪቷ በደም እየታጠበች በተለይ በኦርቶዶክሳውያን ደም እየታጠበች እንዴት እነሱ ለአገልግሎት ይሄዳሉ በማለት ነው። በነገራችን ላይ እዛ የሚቀበሏቸው አየር መንገድ ድረስ ተቀብለው በስራ ይሄ ስነ ምግባር በተሟላበት መንገድ አይደለም የተቀበሏቸው፣ ከስነ ምግባር በወጣ በስድብ ነው የተቀበሏቸው። ሰው ጥፋታቸው ነው የብፁዓን አባቶች ጥፋታቸው ነው የምንለው። የተለያዩ ክልሎች ላይ የተለያዩ ጭፍጨፋ እየተደረገ ነበር። ያን ነገር ማውገዝ ነው ያለባቸው ወይስ ከኢትዮጵያ እንደ ሽሽት አድርገው ሄዶ እዛ ሌላውን ማህበረሰብ ማስተማር? እዚህ ያለው ዜጋ አይደለም ወይ የነበሩት? እዚህ አልነበረም ወይ? የሚያከብራቸው ህዝብ ምዕመን እኮ እዚህ ነው ያለው። እዛ እኮ ለአንድ ወር ወይ ለሁለት ወር ነው አገልግሎት የሚወጡት። ከዛ ውጪ ተመልሰው እዚህ ያለውን ምዕመን እዚህ ያለውን መንጋ ነው እናንተ የኔ መንጋ ናችሁ፣ እናንተ የኔ ልጆች ናችሁ ብለው መስቀላቸውን አውጥተው የሚባረኩት። ያ መስቀል አውጥተው የሚባረኩት ህዝብ ነው እዚህ እየተጨፈጨፈ ያለው ነው። ትልቁ ጥያቄ ይሄ ነበረ። ብፁዓን አባቶች ያልመለሱት እስካሁን በነገራችን ላይ ህዝቡ ጥያቄ የሆነበት ህዝቡ ብፁዓን አባቶችን የጠየቀ ህዝቡ ቤተክርስቲያኒቷንና ቅዱስ ሲኖዶስን የጠየቀ ግን ያልተመለሰለት መልስ አለ እስካሁን ድረስ። ዛሬም ኦርቶዶክሳውያን እየተገደሉ ነው። ብፁዓን አባቶች ድምጻቸውን አጥፍተዋል፣ ጥያቄ የለውም። በተለያዩ ሀገረ ስብከት የተሾሙ ብፁዓን አባቶች በየሀገረ ስብከታቸው ላይ ኦርቶዶክሳውያን በአንድም በሌላ መንገድ የሆነ ነገር ይደረጋሉ። ቤተክርስቲያን ትደፈራለች። በቤተክርስቲያን ዙሪያ ያሉ የቤተክርስቲያኒቷ ጥቅም ናቸው ተብለው የተተከሉ እጽዋትም የሆኑ ምንም እየተጨፈጨፉ ነው። ኦርቶዶክሳውያን አገልጋይ የሆኑ ከነምዕመናቸው እየታገቱ እየታፈሱ ነው። ለዚህ ማስረጃ የሚሆን አንድ ቪዲዮ ላሳያችሁ፣ እንመልከት። እንግዲህ እንደደረሰ መረጃ ከሆነ እንደዚህ ነው። ጸግሽ አርሲ ከባድ ግፍ እየተከናወነ ነው። የኑራኤል ቅዱስ ሚካኤል አገልጋዮችን ሌሊት በማህሌት ላይ ሳሉ ሙሉ ካህናትና ዲያቆናትን ሰንበት ተማሪዎችንም እንዲሁም ክርስትና ሊያስነሱ የመጡትን እናቶችን ከነ ህፃናት አፍነው ወስደዋቸዋል። እስካሁን የት እንደደረሱ አልታወቀም ይላል። የቤተ ክርስቲያኒቷ ሙሉ አገልጋዮች ዲያቆናቱን ካህናቱን ጨምሮ ማለት ነው ሰንበት ተማሪዎችን ክርስትና ሊያስነሱ የመጡ ቤተሰቦችን እንዲሁም ክርስትና ልትነሳ የመጣቸዋን ህፃን በአጠቃላይ አፈነው ወስደዋቸዋል። ቦታው አርሲ እና ምስራቅ ሸዋ አዋሳኝ መንገድ ላይ ኑራኤል ቅዱስ ሚካኤል ቤተክርስቲያን ብሎ ዘወትር መረጃ የሚያጋራኝ ወንድሜ ነግሮኛል። ሌሎችም ፌስቡክ ላይ ጽፈውታል። ሙሉ አገልጋይ ዲያቆናትን ካህናትን ጨምሮ ሙሉ ሰንበት ተማሪዎች እዛ ሊያስቀድሱ የተገኙ ሙሉ ምዕመን ክርስትና ሊያስነሱ የመጡ ቤተሰብ እስከነ ህፃኑ አጠቃላይ ህፃን ወይ ህፃን ሴት ልጅ ወይ ወንድ ተማሪም ክርስትና ሊያስነሱ መጡ በሙሉ ተወስደዋል። አሁን ላይ የት እንዳሉ አይታወቅም። ይሄ እየሆነ ያለው ምስራቅ አርሲ እና ምንድነው ምስራቅ ሸዋ አርሲና ምስራቅ ሸዋ መካከል ያለችዋ ኑራኤል የምትባል የቅዱስ ሚካኤል ቤተክርስቲያን ነች። እየሆነ ያለው እንደዚህ ነው። ሙሉ ምዕመን አሁን እየተወሰደ ያለው አንድ መግደል አይደለም፣ ሁለት አይደለም፣ 20 መግደል አይደለም፣ ሙሉ ምዕመን መውሰድ። ይሄ እንግዲህ የተደረገው ትናንትና ነው። የት አርሲ የት ኑራኤል ቅዱስ ሚካኤል ቤተክርስቲያን ኑራኤል ቅዱስ ሚካኤል ቤተክርስቲያን ነው። ሌሊት በማህሌት ላይ የቆሙ አገልጋይ ካህናቶች፣ ዲያቆኖች፣ ቀሳውስቶች፣ ቄሶች ማለት ነው እንዲሁም ምዕመኖች እዛ ቦታ ላይ ክርስትና የሚያስነሱ ሰዎች በተሰበሰቡበት ማቅረብ የሚፈልጉ ሰዎች በተሰበሰቡበት ሙሉ የአንድ ቤተክርስቲያን ህዝበ ምዕመን ከነ አገልጋዮቻቸው ነው ታግተው የተወሰዱት። ሜቢ እዛ ሀገረ ስብከት ላይ የተሾሙት ብፁዕ አባታችን አቡነ ኤልሳ ለዚህ ህዝባዊ ጥያቄ መልስ ሰጥተዋል ወይስ መልስ አልሰጠም የሚባለው ነገር እስካሁን ምንም አይነት መረጃ ይወጣ የለም። ቅዱስ ሲኖዶሱ ለዚህ ምን አይነት መግለጫ አወጣል ወይስ አላወጣ የሚባል ነገር ምንም አይነት መግለጫ አልወጣም እስካሁን። ስለዚህ ይሄ ምዕመን ቤተክርስቲያን እየሰራ ያለ ምዕመን፣ ይሄ ምዕመን ለሀገር የሚጠቅም፣ ይሄ ምዕመን ቀጣይ የሚመጣ ትውልድ፣ ይሄ ምዕመን እኮ ነው ቀጣይ አገልጋይ ዲያቆኖችን አገልጋይ ቀሳውስቶችን የሚያፈሩ ምዕመኖች ናቸው።
እንደዚህ አይነት በደል እየደረሰባቸው እንደዚህ አይነት ግፍ በተሞላበት መልኩ እየተጨቆኑ ለነሱ ድምጽ አለመሆን በጣም ኃጢያት ነው በእርግጠኝነት። ስለዚህ ግድ የሆነ መግለጫ መውጣት ያለበት ግድ እኮ ትልቅ ካቴድራል ቤተክርስቲያን መሆን የለበትም። ካቴድራል ቤተክርስቲያን ውስጥ ያሉ አገልጋዮችም ዲያቆኖች ናቸው። እዛኛው ቤተክርስቲያን ውስጥ ያሉትም አገልጋዮችም ዲያቆኖች ናቸው። እዚህም ያለው ህዝበ ምእመን እዛም ያለው ህዝበ ምእመን ተመሳሳይ ነው። በተመሳሳይ ሰዓት የሚገለገለው ተመሳሳይ ወንጌል ነው የሚማረው ተመሳሳይ በአራቱም አቅጣጫ ተመሳሳይ የሆነ የክርስቶስ ቃል ነው የሚነገረው። ሜቢ ስለዚህ ግድ ቅዱስ ሲኖዶስ ማግለጫ ማውጣት ያለበት ካቴድራል ለሆነ ቤተክርስቲያን ብቻ አይደለም። ለምን እያየን ስለሆነ ማለት ነው። ስለዚህ አርሲ ላይ ይሄ ነገር እየተደረገ ያለው በተደጋጋሚ ነው። አንዴ ሁለቴ ሶስቴ አይደለም። እንደ ማስረሻ የተደረገ ከወር በኋላ ከ15 ቀን በኋላ ነው ይሄ ነገር እየተደረገ ያለው። ከሆነ አካል የሆነ አካል ይሻላል በማለት የብፁዓን አባቶች ሹም ሽረት ተደረገ። ቤተክርስቲያን ጥቁር የምትለብሰው በነገራችን ላይ የብፁዓን አባቶች ወንበር ዝርፊያ ጊዜ፣ የብፁዓን አባቶች ወንበር መሻሻር ጊዜ፣ ብፁዓን አባቶች ከቦታቸው ሲነሱ የዛን ጊዜ ያለም ጥቁር ቤተክርስቲያን ጥቁር መልበስ ያለባት ህዝበ ምእመኗን ባጣች ጊዜ ነው። አገልጋይ ካህናቶቿ፣ ዲያቆኖቿ፣ ቀሳውስቶቿ እየተገደሉባት ባለበት ጊዜ ነው ጥቁር መልበስ ያለባት። ቤተክርስቲያን ጥቁር የለበሰችበት ጊዜ አሁን ለምንድን ነው ጥቁር እንድትለብስ የተከለከለው? ህዝበ ምእመኗ ሲገደል ነጭ ነው እንደመለበስ ያለበት አይደለም። የብፁዓን አባቶች ወንበር ሽሚያ ጊዜ እኮ ቤተክርስቲያን ጭምር ህዝበ ምእመኑ ሳይሆን ቤተክርስቲያኒቷ ጭምር እኮ ነው ጥቁር የለበሰችው። ለብፁዓን አባቶች ወንበር ሲባል ተገደሉ ተገፉ ተብሎ እኮ አይደለም። ብፁዓን አባቶች ወንበራቸውን አስለቀቋቸው መልቀቅ የለባቸውም ተብሎ ተገፉ ተብሎ። ሜቢ አሁን ለምንድን ነው ህዝበ ምእመኑ ከቤተክርስቲያን እየወጣ እየተገፋ እየኮበለሉ ከቤት ንብረታቸው ከልጆቻቸው እየተነጠሉ ጧሪ ቀባሪ እያጡ ወላጆች ልጆቻቸውን እየተነጠቁ በአንድም በሌላ መንገድ እየታገቱባቸው ገንዘብ እየተጠየቁ ለአሁን በመቶ ሺህ በሚሊዮን እየተጠየቁ ይህን ግፍና መከራ እያሳለፉ ያሉ ኦርቶዶክሳውያኖች ለነሱ ድምጽ አይገባም? ብፁዓን አባቶች እነሱ አይመለከታቸውም ወይ? ግድ ያ ቤተክርስቲያን ከተማ ውስጥ መሆን አለበት ወይ? ግድ እዛ ቤተክርስቲያን ላይ ትልቅ ገንዘብ መሰብሰብ አለበት? አገልጋይ የሆናችሁ ሰዎች እዛ ቤተክርስቲያን ላይ ሄዳችሁ አላገለገላችሁም፣ አልተከፈላችሁም፣ አልበላችሁም፣ አልጠጣችሁም፣ የህዝብ ልል ብሎ አላጨበጨበላችሁም፣ አላሸበሸበላችሁም፣ ጎንበስ ቀና አላለላችሁም፣ ድምጻችሁ ለምንድን ነው የማታሰሙ? አገልጋዮች ሄዳችሁ ስትጠሩ ስታገለግሉ ብቻ ለምንድን ነው ደስታ የሚሰማችሁ? ለነሱ ሀዘን ጊዜ እናንተ ለምንድን ነው የማትደርሱላችሁ? እናንተ ለምንድን ነው ድምጽ የማትሆኗቸው? በጣም የሚያሳፍር ጊዜ ነው በነገራችን ላይ። ስለዚህ ብፁዓን አባቶች ከዚህ ሀገር ለአገልግሎት የሆነ ቦታ ሲሄዱ ለዚህ ድምጽ ያልሆኑ እዛ እንዴት ነው የማይነቀፉት? የማይወገዙበት ምክንያት ምንድነው? የማይሰደቡበት ምክንያት ምንድነው? ግልጽ ነው። እየተሰደቡ ነው። አዎ ጥፋት አለባቸው፣ ጥያቄ የለውም። ለምን እዚህ ያለው ምዕመን እየታረደ ዝም እያሉ ነው? እዚህ ያለው ምዕመን ከቀዬው እየተሰደደ ከሰፈሩ እየወጣ በግዴታ እየኮበለለ ያለ ምዕመንን እየሰበሰቡ አይደለም፣ ለሱ ድምጽ እየሆኑ አይደለም። መድረክ ላይ ብቻ ማስተማር በቂ አይደለም፣ መሆን በቂ ነው። ያስተማራችሁትን መሆን ግዴታ ነው። ህዝቡ ውስጥ የታተመ ነገር አለ። አንድ የታተመ ነገር ኦርቶዶክስ ዝም እንጂ ንብ አይደለም፣ እየሞተ ይበዛል የሚባለው ነገር ሰው ምዕመን ውስጥ ኦርቶዶክሳውያን ልብ ውስጥ ታትሞ ቀርቶ ታትሞ የገባ ነገር ቢኖር ይቺ ትምህርት ነች። አንዳንድ ብፁዓን አባቶች ከእናንተ ከልጆቼ ከምዕመኑ በፊት እኔ ቀድሜ እሞታለሁ የሚሉ ብፁዓን አባቶች አሉ። ለምንድን ነው የማታደርጉት? የእነሱ ሞትና የእናንተ ሞት ልዩነቱ ምንድን ነው? ይሄ የብዙ ሰዎች ጥያቄ ነው። በነገራችን ላይ ቀጣይ ቪዲዮ ላሳያችሁ እስኪ። የለንም ኦሮሚያ ክልል ማንም አይነት ሰው መጥቶ እስካሁን እንደዚህ ያገዘን ሰው የለም። እባካችሁ አቅሙኑን፣ እባካችሁን ጉልበቱን። እንደዚህ የምለምናችሁ ለራሴ አይደለም ለእናቴ ለቅድስት ኪዳነ ምሕረት ነው። ላይ ተንከባልሌ ነው የምለምናችሁ፣ መሬት ላይ ተንከባልሌ ነው የምለምናችሁ። እርዱኝ፣ በቃ እኔን እርዱኝ። አምላክን አንድ ነገር ልንገራችሁ፣ እባካችሁ ካልቻላችሁ እኔ ኩላሊቴን የሚገዛኝ ሰው ፈልጉልኝና ኩላሊቴን ለጨረታ አውጥታችሁ ሽጡትና ይህንን ቤተክርስቲያን አሰሩልኝ። ጊዜ ዝናብ በበረታ ጊዜ አሁንም ቤቱ ያፈስብናል። የምታዩት እውነት ነው። እውነቴን ነው የምላችሁ። ስለ እግዚአብሔር ብላችሁ ይህንን ቤት የእናንተ እርዳታ ከተቋረጠ ይህንን ቤት መስራት አንችሉም። እርዳታ ለምናለሁ፣ እርዱን። መቆማ ቦታ አታንም። እናንተ ካልረዳችሁን ሰው የለንም። እባካችሁን እንድትረዱ ብቻ
ለ20 ዓመት የተገለገሉበት ህዝበ ክርስቲያኑ መሬቱን ገዝቶ ህንፃ ቤተ ክርስቲያኑን ጀምሮ አቅም ያጣ ቦታ ነው። ቤተ ክርስቲያኗ የምትገኘው በምዕራብ ሸዋ ሀገረ ስብከት ኖኖ ወረዳ ቅድስት ኪዳነ ምሕረት ቤተ ክርስቲያን ነች። ወቅቱ ክረምት ነው። ክረምት ቤቱ ያፈሳል። ቤቱ በዛ ላይ ጠባብ ነው። ቆርቆሮው በስብሷል። እባካችሁን የምታዩት ነው። ይቺ ደሳሳ ጎጆ ከዚህ ደሳሳ ጎጆ ቶሎ እንድንወጣ እባካችሁን እርዱን። ስለ ኪዳነ ምሕረት ለብሱትን ልብስ ሳይ ቅማል የበላው ካህን ነው ያለው እዚህ ጋር 102 ዓመት ሆኖብኛል። እንደዚህ ያለ ችግር ደርሶብን አያውቅምና ያላጣችሁ ኪዳነ ምሕረትን ጠርታችሁ አላፈራችሁ። አግዙን፣ በቃ ይኸው አግዙን። እኛ ሰው የለንም። በነገራችን ላይ እነዚህን ሁለት ቪዲዮዎች ሳይ በጣም ነው የተሰማኝ። ቤተክርስቲያናቸውን የሚወዱና አገልጋዮቻቸውን የሚያከብሩ ህዝበ ምዕመኖች በአገልጋዮቻቸው ላይ የሆነ ነገር ሲደርስባቸው በእንደዚህ አይነት መልኩ ሰላማዊ ሰልፍ ይወጣሉ። አገልጋዮች የታሰሩ አገልጋዮቻችን ይፈቱልን እያሉ ድምጻቸውን እያሰሙ ያሉ ምዕመኖች ናቸው። ሰው አገልጋዮች ለምዕመኑ ይደርሳል አይደርስም የነሱ ጉዳይ ነው። ህዝበ ምዕመኑ ግን ለአገልጋዮቻቸው በእንደዚህ አይነት መልኩ ድምጻቸውን እያሰሙ ነው የሚገኙት። ሁለተኛ ላይ ያለው ቤተክርስቲያን ለማሰራት ኩላሊቱን መሸጥ የፈለገ ሰው አጋጥሟቸው ያውቃል? አንድን ቤተክርስቲያን ለማነጽ፣ አንድን ቤተክርስቲያን ከሌሎች ቤተክርስቲያኖች እኩል ለማድረግ ኩላሊቴን ይሸጣሉ የሚሉ ቤተክርስቲያናቸውን የሚወዱና የሚያከብሩ ትክክለኛውን የክርስቶስ ወንጌል መማር የሚፈልጉና እየተማሩ ያሉ ትክክለኛውን የቤተክርስቲያን ህግና ስርዓት አክብረው ቤተክርስቲያን ውስጥ ያደጉ ሰዎች ያሉበት ቤተክርስቲያኒቷን ለማሳነጽ ኩላሊትን ይሸጣሉ እያለ እያለቀሰ ከልቡ ነው። በነገራችን ላይ በእርግጠኝነት ገዢ ቢያገኝ ይሸጣል ብዬ አስባለሁ። ቤተክርስቲያን ለመስራት የሱ ብቻ እኮ አይደለችም ቤተክርስቲያኑ የብዙ ሺህ እኮ ነች። በቃ የ60-70 ሚሊዮን ኦርቶዶክሳውያን ሄዶ የሚጸልይባት ሄዶ መንፈሱን የሚያረጋጋበት ቤተክርስቲያን እኮ ነው። እነሱ ግን ገንዘብ በማጣታቸው የተነሳ በመቸገራቸው የተነሳ ማንም ረጅ በማጣታቸው የተነሳ የሚያግዛቸው አካል ስላጡ በቃ እኔ ኩላሊቲን መሸጥ ፈልጋለሁ፣ ኩላሊቲን ሸጬ እቺን ቤተክርስቲያን ማሳነጽ ፈልጋለሁ፣ ማነጽ ፈልጋለሁ አለ። ደስ የሚል መንፈስ ቅዱስ ሚቢ አያድርገው። መናገሩ ብቻ በቂ ነው። በነገራችን ላይ ማንኛው ሰው ነው፣ ማንኛው አባት ነው፣ ማንኛው አገልጋይ ነው፣ ማንኛው ህዝበ ምዕመን ነው እንደዚህ ቤተክርስቲያን ለማሰራት አይደለም ኩላሊቲን ይሸጣለሁ ብሎ ሚዲያ ላይ ሊናገር የሆነ ነገር ለማድረግ ራሱ እኮ ከሌሊ በላው የሚባል ነገር አለ። ለእንደነዚህ አይነት ቤተክርስቲያኖች ግን ሰተን ይብሉት፣ ከፈለጉ ይብሉት። እዛ ቤተክርስቲያኖች ያሉ ሰዎች አጭበርባሪ ካለ ይብለው። ለእንደነዚህ አይነት ቤተክርስቲያኖች ጣራቸው ለፈረሰባቸው፣ ግድግዳቸው ምስጥ ለበለው አገልጋይ ካህናቶች ለሌሉበት ቤተክርስቲያን። በነገራችን ላይ እዛ ቦታ ላይ እኮ አገልጋይ ካህናት፣ ዲያቆናት ምናምን የሌሉት እኮ የክፍያ ማነስ ጉዳይ አለ። ቤተክርስቲያን ውስጥ በስርዓት መጥቶ ቅዱስ ቁርባኑን የሚቀበል ህዝበ ምዕመን አይኖርም። የሚገለገል ህዝበ ምዕመን አይኖርም። የሚያነግስ የሚያከብር ህዝበ ምዕመን አይኖርም። ከዚህ አንጻር የተነሳ አገልጋዮች ይፈናቀላሉ ከዛ ቦታ። ሜቢ ስለነሱ አይደለም ማውራት፣ በጣም ስለተሰማኝ ነው። በነገራችን ላይ ኩላሊቲን ይሸጣለሁ እጭ ቤተክርስቲያኒቷን ማሳነጽ ፈልጋለሁ የሚለው ነገር ግን በጣም ውስጤ ስለገባብኝ ነው፣ ስለተቀረጸብኝ ነው በነገራችን። እና መርዳት የምትፈልጉ ሰዎች ያው እነሱ ላይ ይሄ ቪዲዮ የሰራው ልጅ ላይ አካውንቷ ላይ ቤተክርስቲያኑ በዛ አካውንት ብትረዱልኝ ደስ ይለኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሌተናንት ጀነራል ታደሰ ወረደን በአካል አግኝተው ውይይት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ ውይይት ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ጠዋት ላይ አስታውቋል። ፊልድ ማርሻል ብርሃኑ ጁላን ጨምሮ የተመረጡ ከፍተኛ የመንግስት የሥራ ኃላፊዎችም ተገኝተዋል። ሚኒስትር ሙሜ ዶክተር አብይ አህመድ ሌተናንት ጀነራል ታደሰ ወረደ ወሊን ቃማ ወለርጋን ሙሜ ሚኒስትር ዶክተር አብይ አህመድ ገባሰ ወጋ ፕሬዝዳንት ቡልቺን ሴሮ ትግራይ ሌተናንት ጀነራል ታደሰ ወረደን ያቴ ፉዳቹን አርገነው ወንገባሰ ከነረቲ መሪያቹ ሳኒ ዋጅር ሚኒስትር ሙሜ ሐረገነመ ቤክሲሴራ ፊልድ ማርሻል ብርሃኑ ጁላ ደበለቴ ቆንዳልቶኒ ኦላኖ ሞቱማ ፊለተመን አርገመን ይጅሩ ኦዴፋኖ ወይቷፍ ሃርሜ ሚዲያ ላይክ ፎሎ። የአቶ በቀለ ገርባ ልጅ የሆነው ናኦል በቀለ ገርባ ስርዓተ ቀብሩ ተፈጸመ። በ33 ዓመቱ ህይወቱ ያለፈው ናኦል በቀለ ገርባ በዛሬው ዕለት በዱከም ከተማ
በሙሉ ወንጌል ስርዓተ ቀብሩ የተፈጸመ ሲሆን በሚያሳዝን ሁኔታ ግን አቶ በቀለ ገርባ ልጁን የመቅበር አስቻይ ሁኔታ ባለመኖሩ ቦታው ላይ አልተገኘም። ኢልሚ ኦቦ በቀለ ገርባ ናኦል በቀለ ገርባን ጉያ ሀርአ ኡምሪሳ ወጋ ሶዶሚ ሰዲን ቦቀቹን ሲርና ዋልቸሳ ጉያ ሀርአ መጋለዱ ከሞልዳ ጉቱ ወንጌላቲ ገጌፈሜራ ከነ መገዲሱ ሳሞ ኦቦ በቀለ ገርባን ሲርና ዋልቸ ኢልመሳረቲ ሃሌሮ አመጅሩን አርገሙ ጣቡሳኒቲ እነዚህ ቪዲዮዎች እንግዲህ ዛሬ በጣም ትላንትና መነጋገሪያ የሆኑ ቪዲዮዎች ናቸው። የመጀመሪያው ቪዲዮ እንዳያችሁት እንግዲህ ይገናኛሉ ተገናኝተውም የሆነ በሰላም ያወራሉ የማይባሉ አካሎች ተገናኝተው በሰላም ሪፖርት ሲቀራረቡ መረጃ የወጣ ነው የሚሆነው። ሜቢ ያለፉት ዘመናት እናስታውሳቸዋለን። ምን ያህል በጦርነት እንደታለፈ ምን ያህል ወንድማማቾች እርስ በርስ ሰይፍ እንደተነሳሱ ማለት ነው። ጦርነት ማወጅ ከባድ ነው በዚህ ሰዓት በነገራችን ላይ እና ብዙዎች መነጋገሪያ ስላደረጉት ነው። በነገራችን ላይ እንዴት ሊገናኙ ቻሉ? እንዴትስ ከአሁን በፊት የተደረገው ነገር የሆነ አግባብ ስለሆነ ነው ወይ? ያኔ ያሳለፍነው 5-6 ዓመት አግባብ ስለሆነ ነው ወይ? የብዙዎች ጥያቄ ስለሆነ ነው። እኔ አይመለከተኝም። ሁለተኛ ላይ ያለው እንግዲህ ፖለቲከኛው የበቀለ ገርባ ልጅ በህይወት አልፏል። ትላንትና ቀብር ስነ ስርዓቱ ተፈጽሟል። እዛ ቦታ ላይ አባትየው አልተገኘም የተባለ መረጃዎች ይወጡ ነው የሚገኙት። ለምንድን ነው ያልተገኘበት? ምክንያቱ ምንም የሚታወቅ ነገር የለም። ግን አንዳንድ ጊዜ የምንሰራው ስራዎች ህዝብ ፊት እንዳያቆመን፣ ህዝብ ፊት እንዲያሳፍረን፣ ህዝብ ፊት አይናችንን እንዳንገልጥ የሚያደርጉ ስራዎችን እንሰራና ከእንደነዚህ አይነት ማህበራዊ ኑሮች ከእንደነዚህ አይነት ችግሮች ከህብረተሰቡ ጋር እንዳንቀላቀል የሚያደርጉን ስራዎች አሉ። ከነዛ ስራዎች መካከል የሆነ ስራ ሰርቷል ብዬ አስባለሁ። ለምን ማህበረሰቡ ጋር አልተገኘም? ለምን ትልቁን ነገር ነው ያጣው? ምድር ላይ አለኝ ከሚለው ትልቁ ሀብትና ንብረት ልጁ ነው። ልጁን ነው ያጣው። ልጁን አጥቶ እዛ ቦታ ላይ ቀብር ስነ ስርዓት ላይ አለመገኘት ማለት በጣም የሚያም ነገር ነው። ምን ያህል ጭካኔ ነው አይባል፣ ልጅ ነው የሚጨከንበት አይደለም። ስለዚህ ምን አለ ህዝብ ፊት የማያስቀርብ የሆነ በጣም መጥፎ የሆነ ስራ አለ ማለት ነው። ህዝብ ፊት ቆሜ እዛ ለቅሶ ላይ ስገኝ መነጋገሪያ ሆናለሁ አይደለም። መነጋገሪያ የሚያስደርግ ነገር ለቅሶ ላይ መገኘት፣ ልጅን መቅበር መነጋገሪያ የሚያደርግ ነገር አይደለም። እንደውም መነጋገሪያ የሆነው ልጁ በሞተበት በቀብሩ ቀን አለመገኘቱ ትልቁ ነገር ማለት ነው። ስለዚህ ህዝብ ፊት የማያቆም ስራ ሰርተን ህዝብ ፊት ስንቆም የሚያሳፍር ስራ፣ ህዝብ የሚበድል ነገር የምንሰራ ከሆነ ሁልጊዜ እንደዚህ ዘላለም ዓለም ተደብቆ የሚኖር አካል ይኖራል፣ እየተሸማቀቀ የሚኖር ይኖራል። ግዴታ ህዝብ ፊት በቃ አይናችንን የማንገልጥበት በጣም ትልቅ ስራዎች የሰሩ ሰዎች በእንደዚህ አይነት መልኩ ነው የሚሸማቀቁት። በነገራችን ላይ በምን አይነት አማርኛ እንደምገልጸው አላውቅም፣ ግን የማያቆም የሚያሳፍር ስራ ብቻ በማህበረሰቡ ዘንድ ተጠሊነት ካገኘን በኋላ በእንደዚህ አይነት በጣም መከራ ሲደርስብን ህብረተሰቡ የሚያስፈልገን ጊዜ ላይ ህብረተሰቡ ብቻውን በእንደዚህ አይነት መልኩ በነገራችን ላይ ህብረተሰቡ ነው ይሄን ነገር የተወጣው፣ ዘመድ አዝማድ ነው ይሄን ነገር የተወጣው። እሱማ መገኘት አልቻለም። የራሱ ፐርሰናል ኬዝ ሊኖር ይችላል። ከዛም በኋላ ደግሞ ከህብረተሰቡ ጋር የሚያጋጭ ነገር ስራ ሰርቶ ሊሆን ይችላል። ህብረተሰቡ የጠላውን ነገር እሱ ግን በራሱ ዘንድ ወድጄዋለሁ ብሎ የገመተውን ነገር ሰርቷል ብዬ ስለማስብ ነው። ለምን ስላልተገኘ ትልቁ ጥያቄ በብዙ ሰዎች ጥያቄ ስለሆነ ነው። በነገራችን ላይ ልጅን ያክል ነገር ሞቶበት እዛ ቀብር ስነ ስርዓት ላይ አለመገኘት ማለት በጣም የሚያሳፍር በጣም የሚያሸማቅቅ ነገር ስለሆነ ማለት ነው። ቀጣይ ቪዲዮ ላሳያችሁ። ቀጣይ ቪዲዮ እንግዲህ ፌዴራል ፖሊስ ምን አጋጥሟት ነው እያለቀሰች ያየነው ቪዲዮ ነውና እንመልከታት። ከዛ ሁሉ ተኮሰ። ከዛ ግቢ ለብቻዬ ነበርኩት። ማን ጋር ልሂድ ማን ጋር ልሂድ ያልኩት ህፃኑን ይዤ ከዛ በኋላ መጡና ከዛ ቶክሱሉ ካለቅ በኋላ እቺ አልሰጥም ምንም አልሰጡም። ቤት ውስጥ እስከሚያልቅ ድረስ ቤት ውስጥ ተቀምጬ ነበረ። ህፃኑም ተኝቶ ነበረ። ከዛ ከነሱ ጋር እኔም ልውጣ ልውጣ ያልኩት ብቻዬ ግቢ ውስጥ ሆኜ ከዛ መጨረሻ ላይ ጥይት የተኮሱ ቤቴ ላይ የተኮሱ ነበረ። ግን ፈጣሪ ነው ያወጣ ህፃኑ ጋር ነን። ከዛ ሁሉ የተኮሱ ያሉ መጨረሻ ላይ ውጭ አሉኝ። አልወጣም አልኩት። ውጭ አሉ። ህፃን ይዤን ያለው ህፃኑን ብርድ ይመታል አልኩት። ከዛ ዝም ብለሽ ውጭ አሉ። እሺ ብዬ ህፃኑን ይዤ ወጣሁት። ከዛ እሺ ብዬ ልጄን አዝዬ በዘልባ ብዬ በሶምሶማ በሩጫ አሉኝ። እሺ አልኩት። በሶምሶማ አንዷ ነበረች ከኔ ጋር ህፃን ያዘለች በሶምሶማ እሷ እንኳን ተመታለች። በትንሽ በጭንቅላት አካባቢ ተመታ ነበረች። በእነሱም ላይ መድሎ ይደርሳል ለካ ብለን ሜቢ እንድንገመግም ያደረገን ነው።
እቺ ልጅ እንግዲህ ያው አማርኞቿ ትንሽ ቢያስቸግሩም ብቻ ልጅ አላት ሕፃን ልጅ ልጇን ይዛ እንድትሸሸግ የተገደደች ነች። እቺ ልጅ የሀገር ውለታ የተሸከመች ነች። የሀገር ኃላፊነት ተሰጥቷት ህዝቧን የምትጠብቅ ሀገሯን የምትጠብቅ ኢቭን ለሀገሯና ለህዝቧ ብላ ህይወቴን እሰጣለሁ፣ ህይወቴን እሰዋለሁ፣ ራሴን መስዋዕት አደርጋለሁ ከሀገሬ በፊት ከህዝቤ በፊት ብላ በአምስቱም ጣቶቿ ፈርማ ወደ ፌደራል ፖሊስ ውስጥ የተቀላቀለች ልጅ ነች። ስለዚህ በዚች ልጅ ላይ ደግሞ እንደዚህ አይነት ግፍ መፈጸም ምናልባት ሴትነቷን መጠቀም ሊሆን ይችላል። ምናልባት ኃላፊነትሽን በስርዓት አልተወጣሽም ተብሎ ሌላ አይነት ነገር ማድረግ ሊሆን ይችላል። ምናልባት ደግሞ ብቻ በሴቶች ላይ የሚደርስ መከራ ብዙ መከራ አለ። ግን እቺ ልጅ የሀገር ኃላፊነት ሜቢ መንግስት ምን አለ ነው የእሷ አለቆች አሉ፣ ከእሷ በላይ ያሉ ባለስልጣናት አሉ፣ እሷን የመደቧት አሉ። ብቻ የእሷን የሚቆጣጠር አካል እኮ አለ። ለምን የሀገር ኃላፊነት እንደመያዟ አደራ ስለተሰጣት ያን አደራ ደግሞ ከላይ ሆኖ የሚጠብቅ አደራዋን በስርዓት እየተወጣች ነው፣ ኃላፊነቷን እየተወጣች ነው፣ የተሰጣትን አደራ በአግባቡ እየሰራች ነው ወይስ እየሰራች አይደለም የሚል የሚቆጣጠር አካል አለ። ሶ ያ አካል ደግሞ እሷን የሚጠብቅ አካል ነው፣ የእነሱን ደህንነት መጠበቅ ያለበት አካል ነው። ሶ ስለዚህ ለዚች ልጅ መፍትሄ ተሰጥቷል ወይ? ይሄ ቆየ ነው በነገራችን ላይ ከአሁን በፊትም እንደዚህ አይነት ነገሮች መጥተዋል። ግን ሶ ሴት ነች፣ ቢያንስ በሴትነቷ መረዳት አለብን ብዬ አስባለሁ። ሶ የመጨረሻውን ቪዲዮ ነው ማሳያችሁ። ቀጣይ ማሳያችሁ ቪዲዮ እንግዲህ በጣም አስደናቂና አነጋጋሪ ሆነ ነው። በዚህ ሳምንት ኢየሱስን ክጄዋለሁ የሚል ቪዲዮ እየወጣ ነው የሚገኘው። እንግዲህ ኦርቶዶክስ ትሁን ፕሮቴስታንት ትሁን ሙስሊም ትሁን ከሀሳቧ ትረዳላችሁ። ከዛ ምን የምነግራችኋለሁ እንመልከታት። ክጄዋለሁ፣ ይኸው ከዚህ በኋላ አልከተለውም፣ ክጄዋለሁ። ጭካኔ ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ፣ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት፣ ይህንን ነው እዚህ ውስጥ ያየሁት የተማርኩት። ጥላቻን አንዱ ቤተ እምነት ሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይህንን ነው ከእናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ አይታወቅ መጽሐፍ ቅዱሳዊ የሆነ አይታወቅ ተደበላልቆባችሁ። ስለዚህ ክጄ ወጥቻለሁ ነው እንጂ ያልኩት ለወጣ ነው መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም፣ ፊት ለፊት እየተቀረጸ በካሜራ። ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልጉ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ከዚህ በኋላ ዳር ላይ እንደተቀምጠው እንደሚያላግጡት አሁን ኒኒኒኒ ናናናና ብሎ የሚደንሰው አይደል? እንደሱ እየደነስኩባቸው ዳር ላይ ቁጭ ብዬ አላግጥባችኋለሁኝ። የቀረውን ጉዳችሁን ደግሞ ቀስ እያልኩ እገልጣለሁ። እስከዛሬ ድረስ የተሸፈነ ጉድ አለ፣ ብዙ ጉድ አለ። እሱን ደግሞ ቀስ እያልኩ እገልጥላችኋለሁ። የሌለ የሰው ጆሮ ሰምቶት የማያውቀው ብዙ ጉድ አለ ገና። እናንተ እዚህ ጋር ለተገለጠው እና እዚህ ለተወራው ጉድ መስሎ ከተሰማችሁ ተሳስታችኋል። ጉድ አለ ከዚህ የባሰ። ስለዚህ የቤት ውስጥ ነኝ ያለሁት ብዬ ስላሰብኩ ነው እስከዛሬ ድረስ ስፋለም የነበረው። ስንት ነገር አጥቼ ማለት ነው። ስንት ያልደረሰብኝ ነገር የለም። ከዚህ በኋላ ግን ጨርሼ ወጥቻለሁ። ምድረ ወንበዴና ሌባ ዘራፊን ያለው ደፋሪ፣ ግብረ ሰዶም፣ ጨካኝ፣ አረመኔ፣ አውሬ፣ የሰው ደም አፍሳሽ፣ ገዳይ ይሄ ነው ያለው። ከዛ ሁሉም የተቃቅፎ አንድ ላይ ነው ተደጋግፈው ነው የሚሄዱት። ተመሳሳይ ናቸው በነገራችን ላይ መንፈሱ ራሱ ሼር ስለሚደራረግ ስጸልይ ሁል ጊዜ ተንበርክኬ ጌታ ሆይ ይሄ መንፈስ ውስጥ እንዳይገባ እያልኩ ጸልይ ነበር። እግዚአብሔር አምላክ ሆይ ከዚህ ጭካኔ አደራህን። እንደዚህ ለሰው ልጅ መንገድ ላይ አለቅስ ነበር። ዝም ብሎ ጎዳና ላይ ጥግ ላይ ለተቀመጠ ሰው በፊት ራርቼ በቃ እዚህ ጎዳና ላይ አሁን ቤተሰብ ኖሮት ቤት ኖሮት ልጆች ኖሮት መኖር የሚችል ሰውዬ የሆነ በቃ ጥግ ላይ ኩርምት ብሎ ሳይ አንጀቴ ራርቶ መንገድ ላይ እንኳን አልቅሽ የሚሄድ ልጅ ጭካኔ ነው የምትማሩት። በቃ ምንም አይመስለኝም። አሁን ጌታ ሆይ ይህንን ልቤን የነበረውን ይዤ የመጣሁትን ያንን እናቴ ከመንገድ ላይ ጠርታ 17 ሰው አስገብታ ምንድናቸው ሳትል ደርድራ ነው የምታበለው። ስለዚህ ያንን ይዤ የመጣሁትን ሩህሩህነትና ደግነት እንዳታሳጣኝ አደራህን እያልኩ እጸልይ ነበር። ጨካኝ ነው የምትሆኑት። ጨካኝ በቃ አብሮ የሚገባ የሆነ የጭካኔ መንፈስ፣ ረሃብ፣ ችግር ነው የሚገባባቸው አብሮ። ስለዚህ ጥዬ ወጥቻለሁ። የክርስቶስ ኢየሱስ መንፈስ ያለበት ቦታ ላይ ርህራህ ያለ፣ ደግነት አለ፣ መተዛዘን አለ፣ ፍቅር አለ። ይሄ ከሌለ የኢየሱስ ፍቅር ኢየሱስ አይደለም ያለው ማለት ነው። የሚመለከው ሌላ ነው። ኢየሱስ ጌታ ሃሌሉያ አታራ ስላልክ አይደለም።
ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ስለዚህ ይሄን ደግሞ ስለሌለ ሰይጣን ነው ያለው እዚህ የሚመለከው። ሉሲፈር ነው ራሱ የኢየሱስን ስም መስሎ ገና አንታይ ክራይስት ዋናው የክርስቶስ ተቋሚው ራሱ እኮ ኢየሱስ ነው ብሎ ነው የሚመጣው። አሁንም ጴንጤ ሃይማኖት ውስጥ የሚመለከው ይሄ አጋንንት ነው። ለዚህ እኮ ነው አንዳንዱን የማይቆጣው። ሲቆጣ ሰምታችሁ ታውቃላችሁ? ውስጥ ሲጋፈጡ አይታችሁ ታውቃላችሁ? አይጋፈጡም። ተመሳሳይ ናቸው። አንድ ሰው ተው ሲል ሰምታችሁ ታውቃላችሁ? ተው የሚሉትን እንኳን ራሱ እንዴት እንደሚቃጠሉ አታዩም? ትናንትና አብረው ሲያጨበጭቡ የነበሩት እዚህ ጋር ሲሰድቡኝ ትናንትና ከኔ ጋር የኔ ጀግና የኔ ጎበዝ ሲሉ የነበሩት እኮ እየሞሸለቁኝ እኮ ነው በስድብ። እንደዚህ ናቸው፣ እንደዚህ አይነት ናቸው። ከነዚህ ጋር ማን ይቀጥላል? ስለዚህ ልወጣ ነው ምናምን ሳይሆን ያልኩት አሁን እንደዚህ ጄና አንስቼ አይደለ እዛ ሄጄ ራሴ ቀጥ ብዬ ገና ትንሽ ልጅ ሆኜ ነው የሄድኩት። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄ እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። እንግዲህ ይሄ ነገር እየተደረገ ያለው የት ነው? ፕሮቴስታንት ቤተ እምነት ውስጥ። እቺ ልጅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንቱ ዓለም የተቀላቀለችው ገና በ11 ዓመቷ ነው። ሜቢ ያ ማለት ግማሹን እድሜዋን በፕሮቴስታንት ቤተ እምነት ውስጥ ነች። የፕሮቴስታንቱን ኢየሱስ ነው የምታውቀው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረውን፣ የምታመልከውን፣ የምትወደውን ኢየሱስን አታውቀውም ማለት እዛ ተቀብታለች ማለት ነው ባጭሩ፣ ቅባት የሚባል ነገር ስላለ። ስለዚህ እዛ ቦታ ላይ ያለው ነገር ነፍስ እያወቀች ስትሄድ ትክክለኛውን ወንጌል ትክክለኛውን ክርስቶስ እየተረዳችና እያወቀች እየተማረች ስትሄድ እዛ ያለው ትክክለኛው ክርስቶስ እንዳልሆነ ትክክለኛው ወንጌል እንደማይሰበክ ተረዳች። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ እፈልጋለሁ ብላ ወጣች። እንደዛ መመለስ እፈልጋለሁ ብላ ስትወጣ ግን ሜቢ አንቺ እኮ ትክክለኛውን ክርስቶስ ነው እያመለክሽ ያለሽው እኛ ቤት ሆነሽ ብለው አይደለም እያስተማሯት ያሉት። የት ያሉት? እዛ ያሉት ፕሮቴስታንት ውስጥ ያሉት ማለት ነው። ሜቢ መውጣትሽ ካልቀረ ብለው በስድብ እያጥረገረጉ ነው የሸኟት። ሜቢ ከወንጌላውያን ወይንም ክርስቶስ እናመልካለን፣ ትክክለኛ ወንጌል እንሰብካለን ለአሕዛብ ተብሎ ብለው ከወንጌላውያኖች መጽሐፍ ቅዱስ እናውቃለን ከሚሉ ሰዎች የማይጠበቅ ነገር ነው እየተደረገ ያለው ማለት ነው። ሜቢ እዛ ቦታ ላይ አንድን ነገር ክርስቶስን በእንደዚህ አይነት መልኩ ነው የምናከብረው ብለው በጣም ያልተገባ ነገር ነው እየተደረገ ያለው። ዝርፊያ አለ፣ አዎ። ስርቆት አለ፣ ጥያቄ የለውም። በጣም አግባብ ያሉን ይሄ ከሰውነት ባህሪ የወጡ ነገሮችን ያደርጋሉ፣ አዎ፣ ጥያቄ የለውም። ለምን? እያየ ነው ያለው ነገር ስለሆነ። ከትናንት ወዲያ እኮ የእስራኤል ዳንሳ ጉድ ወጥቶ ነበረ። ዳይመንድን ያክል ነገር አጋንንት ከእጄ ላይ ወሰደው የሚል ምን አይነት ደፋር ሰው እንደሆነ፣ ምን አይነት ደፋር ሰው፣ በጣም የደፋር ሰው እጁ ላይ ምንም ያክል 10 ሚሊዮን 400 ምናምን ሺህ ብር የሚያወጣ ዳይመንድ በዶላር ማለት ነው፣ በዶላር ያን ሁላ ብር የሚያወጣ ዳይመንድ እጁ ላይ ተሰጥቶት አይናችሁን ጨፍኑ ጸልዩ ብሎ እየጸለየ ደበቀ የሆነ ቦታ ጋርዶች ምናምን ሰጠ። ከዛም በኋላ አጋንንት ወስዶ ጅጅጋ አስቀመጠው። እኔ እኮ ምን አይነት ድፍረት እንደሆነ ያላቸው የሚገርመኝ እኮ እዚህ ጋር እኮ ነው እንዴ! ሰው ቢደፍር በዚህ ይደፍራል። አጋንንት ወሰደብኝ። የትኛው አጋንንት ነው የሚወስደው? በእንደዚህ አይነት መልኩ እያጭበረበሩ ገንዘባቸውን ላስ ነገ አንተ ቤት ትገዛለህ ይሄን ያህል ከፈለኝ እሺ ብሎ ይሰጧል። ላስ ነገ ቤቱ የለም። ነፍ ቪዲዮ ኢንተርቪው ሰምተናል። ነፍ ዮናታን ቸርች ላይ የተነገረ ነገርም ሰምተናል። በእንደዚህ አይነት መልኩ ነው እያጭበረበሯቸው ያሉት። ህዝቤ በእንደዚህ አይነት መልኩ ነው እየተበላ ያለው። እሱ ኒሳን ፓትሮል መኪና ነው የሚነዳው። አንተ በሰጠው ገንዘብ አንተ በእግርህ ነው የምትሄደው። ታክሲ እየተጋፋ ነው የምትሄደው። ወዳጅ እንደዚህ አይነት ነገር ነው። ስለዚህ ከዛ እየመጡ ያሉ ሰዎች እዛ ያለውን ስህተት እንደሆነ እየመሰከሩ ነው ያሉት። እዛ ያሉ ሰዎች ደግሞ ከመሃላቸው የወጣውን ሰው እየሰማችሁ ለምንድን ነው ወደ ትክክለኛው ቤተክርስቲያን የማትመለሱት? እኛ ቤተክርስቲያን ውስጥም እኮ ስህተት የለም እያልን አይደለም። ስህተት አለ፣ ነፍ ስህተት አለ። ግን ያንን ስህተት ደግሞ እንቃወማለን። እኛም አማኞች ሆነን ቤተክርስቲያን ውስጥ ተቀምጠን ቤተክርስቲያን ውስጥ በስርዓት የማያገለግል አገልጋይ ነኝ ያለ ቤተክርስቲያን በክህነት የሾመችው ህዝብ ያከበረው አገልጋይ፣ ዘማሪ፣ መምህር፣ ቤተክርስቲያን አስተዳዳሪ፣ ቀሳውስት፣ ጳጳስ የሚባል ነገር የለም። መንጋውን ካልጠበቀ ነፍሳትን ካላዳነ ቤተክርስቲያን ውስጥ ምንም አያደርግም። ቤተክርስቲያን ያከበረችው ክርስቶስ የሾመው ነፍሳትን ለማዳን ነው። ቤተክርስቲያን ለመጠበቅ ህዝበ ምዕመን ለማባረክ ነው። የጠፉትን በጎች ፈልጎ ወደ ቤታቸው ለመመለስ ነው ብፁዓን አባቶችና አገልጋዮች ቤተክርስቲያን ውስጥ የተቀመጡት ማለት ነው።
ስለዚህ የጠፉት በጎች አንድም ሁለትም እየሆኑ እየመጡ ነው። ሐሰት ነው ከሚባለው ቤት ወደ ትክክለኛው ቤት ማለት ነው። ከነዛ ሰዎች መካከል የመጀመሪያዋና ትክክለኛውን ነገር ይዛ መጣች፣ ወይንም እዛ ቦታ ላይ ስህተት ነው እየሰማን ያለ ነው፣ ስህተት ነው እየተሰበክን ያለ ነው ብላ ይሄን ጉድ ይዛ መጣች። በቃ እዛ ያለውን ክርስቶስ አላቀውም ክጄዋለሁ አለች። ለምን? እያዋጣት አይደለም። እየሰማች ያለችው ነገር እያየች ያለችው ነገር ከሰውኛ ባህሪ የወጣ ነው። አይደለም ወንጌላውያን ነው ቤተክርስቲያን ውስጥ አይደለም የክርስቶስ ወንጌል የሚነበብበት ውስጥ ቀርቶ ዓለም ላይ የማይደረግ ነገር እያየች ስለሆነ ማለት ነው። በጣም አጸያፊ ተግባሮችን እያየች ስለሆነ ተቆርጦ የወጡ ቪዲዮዎችን እኮ ነፍ እናያለን እኮ። ቸርች ውስጥ እርስ በርስ ተሳሳም ይላል እኮ። መጽሐፍ ቅዱስ ላይ የለም ተሳሳም የሚል የለም። ጎን ያለውን ሰው ሰላም ብለ ይባላል የለም። መጽሐፍ ቅዱስ ላይ ጎን ያለውን ሰው ሰላም ይበል የለም። ሴት ልጅ ወጣ መድረክ ላይ ተሰብካለች የለም። መጽሐፍ ቅዱስ ላይ ተስበክ የሚል የለም። ተሸፋፈን በማህበር መካከል ዝም ተበል ነው የሚለው እኛ የምናውቀው ወንጌል። ስለዚህ በጣም እንደውም ዩቲዩብ ያው አይቀበለኝም እንጂ ብዙ ነገሮችን ብናገር ደስ ይለኛል። ካታጎሪው ግን ይሄን ነገር አይፈቅድም። ለምን? ፕሮቴስታንት ላይ የምናያቸው ነገሮች በጣም አጸያፊ ነገሮችን ስለምናይ ማለት ነው። ስለዚህ ይሄ ነገር በጣም ቢቆም በጣም የተሻለ ይሆናል ብዬ አስባለሁኝ። ሰው ግን እቺ ልጅ ግን ትክክለኛውን ነገር ነው እዛ የመጣቸው። መሳደቧስ አስፈላጊ አይደለም። ከፕሮቴስታንት ለምን ሄድሽ ተብሎ መሳደብ አስፈላጊ አይደለም። ለምን? በቃ የሚያዋጣ ድንጋይም መከተል ትችላለች፣ ዛፍም ማምለክ ትችላለች። ካዳናት መብቷ እኮ ነው። እኛ ከኦርቶዶክስ ወደ ፕሮቴስታንቱ ሲሄዱ እኮ አንሳደብም። እንግዲህ የሚያዋጣ ከሆነ ያው ነው መንገዱ። ሲመጡ ደግሞ መቀበል ነው። አይተውት ነው የሚመጡት። አለቀ። ቤተክርስቲያን ሲመጡ ተንከባከባ መቀበል ግዴታ ነው። ማንኛውም ቀሳውስት ማንኛውም ጳጳስ ለምን መጣችሁ ብሎ የሚያኮርፍ የሚያባርር ቄዳር አላጠምቅም የሚል ክርስትና አላስነሳም አላስነሳም የሚል አካል የለም። ካለ ያው ሚዲያው ክፍት ነው እላችኋለሁ። ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃና ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ።